ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ስለምታደርጉ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ የቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን ይሄኛው ፕሮግራማችን የመጨረሻ ክፍል ትኩረት የሚያደርገው በአፍሪካ ዋንጫና ትናንት በተደረጉ ጨዋታዎች እንዲሁም ዛሬ በሚደረጉ መርሃ ግብሮች ዙሪያ ይሆናል። ትናንት በሁሉም ውድድሮች በመላው ዓለም ትላልቅ ጨዋታዎች ነበሩ። የአፍሪካ ዋንጫ፣ የእንግሊዝ ፕሪሚየር ሊግ፣ የላሊጋ እንዲሁም የኮፓ ኢጣሊያ ፋይናል ነበር። በዚህ መሰረት በዚህ ፕሮግራም እንግዲህ ትልቁ ትኩረታችን የአፍሪካ ዋንጫና የግብፅ ብሔራዊ ቡድን ዚምባብዌን 2-1 ሲያሸንፍ የፕሪሚየር ሊግ ኮከቦች ኦማር ማርሙሽና መሐመድ ሳላህ አስቆጥረው እንግዲህ ግብፅ በመጀመሪያ የምድብ ጨዋታ ተፈትና 1-0 እየተመራች ካምባክ አድርጋ 2-1 አሸንፋለች። ይህም በተመለከተ የምናነሳቸው የተወሰኑ ነጥቦች አሉ። በተለይ በሳላ በኩል መነሳት ያለበት ጉዳይ እንዳለ አድማጮችም ይጠብቃሉ። ምክንያቱም ከትልቁ ውዝግብ ጋር ነው ሳላህ ወደ አፍሪካ ዋንጫ የተጓዘ የነበረው። ስለዚህ እስቲ ለመወያያነት እነዚህ ነጥቦች ምናነሳ ይሆናል። ለማንኛውም ግን እስቲ የሁሉንም ትናንት የተደረጉ ጨዋታዎችን ውጤት እንግለጽና ወደ ዋና ያዝነው ነጥብ የዛሬ መርሃ ግብርን እንሻገር። ትናንት በፕሪሚየር ሊግ በነገራችን ላይ 17ኛ ሳምንት የመጨረሻ የሊግ ጨዋታ ነበር። ፉልሃም እና ኖቲንጋም ፎረስት ያደረጉት ከረፍት በፊት 45 ሲደመር 5 ላይ የተገኘችዋን ፍጹም ቅጣት ምት በብቸኝነት ራውል ሂሜኔዝ አስቆጥሮ ፉልሃም በሊጉ ሌላ የፌስቲቭ ፊክስቸር ድል በኖቲንጋም ፎረስት ላይ አስመዝግቧል። ታስታውሳላችሁ አድማጮች፣ ፉልሃም እና ኖቲንጋም ፎረስት እንግዲህ ከዋና ከያዝነው ነጥብ እንውጣና አንድ ጉዳይ ለማጋራት ያክል ያለፉትን 6 እና 7 ግንኙነት እስቲ የሁለቱን ክለቦች በሁሉም ውድድሮች ተመልከቱ። በዚህ በፌስቲቭ ፊክስቸር ወቅት ነው የተገናኙትና ትናንትናም ተገናኝ፣ ግን ሁሉንም ያሸነፈው ፉልሃም ነው። ትናንትናም በዚህ ውጤት አሸንፈው ፉልሃሞች እንግዲህ ደረጃቸውን ከፍ አድርገው 13ኛ ደረጃ ላይ ሲቀመጡ፣ ኖቲንጋም ፎረስት ባለበት 17ኛ ደረጃ ላይ መቀመጥ ችሏል። አንድ በተደረገ የስፔን ላሊጋ ጨዋታ አትሌቲክ ቢልባኦ የኤነሬስቶ ቫልቬርዴ ቢልባኦ እንግዲህ በሜዳው በስፓኞል 2-1 ሽንፈት አስተናግዷል። በሱፐር ኮፓ ኢጣሊያ ደግሞ በተደረገ የፍጻሜ ጨዋታ ናፖሊና ቦሎኛ ያደረጉት ጨዋታ ነበር። ከረፍት በፊትና ከረፍት በኋላ በአስደናቂ 2 ግሩም ጎቦች 39ኛና 57ኛ ደቂቃ ላይ የቀድሞ የአያክስ አምስተርዳም ተጫዋች ዴቪድ ኔሬስ ብራዚላዊው አይኑ ጠበብ ያለ የክንፍ ተጫዋች እንግዲህ ሁለቱንም ግቦች አስቆጥሮ የአንቶኒዮ ኮንቴ ናፖሊ ለሱፐር ኮፓ ኢጣሊያ ድል መብቃት ችሏል። በምሽቱ ጨዋታ ወደ አፍሪካ ዋንጫ ውጤቶች ስንመለስ እንግዲህ 11 ሰዓት በተደረገው ጨዋታ ማሊና ዛምቢያ መካከል የተደረገ ነበርና 1-1 ጨዋታው ተጠናቋል። ይሄ እንግዲህ በምድብ ኤ የሚገኙ ናቸው። ከሞሮኮና ኮሞሮስ ጋር የተደለደሉ ክለቦች ናቸው። ቱሬ ቀደም ብሎ 41ኛ ደቂቃ ላይ ማሊን ቀዳሚ ሲያደርግ 90 ሲደመር 2 ላይ ያስቆጠረውን ተጫዋች አድማጮች ታስታውሳላችሁ። ዛምቢያዊው በፕሪሚየር ሊግ የምናውቀው የቀድሞ የአርቢ ሳልስበርግ የፊት መስመር ተጫዋች የነበረ በሊቨርፑል እና በማንቸስተር በጥብቅ የሚፈለግ ነገር ግን በእግር ኳስ ሕይወቱ አንድ ከባድ አጋጣሚ ያን ዝውውር እንዳይፈጽም ያደረገው ፓስተን ዳካ ነው። የሌስተር ተጫዋች የነበረ አሁንም በሌስተር ነው መሰለኝ ያለው። ይሄ ተጫዋች ነው እንግዲህ ያቻነቷን ግብ መጨረሻ 90 ሲደመር 2 ላይ ማስቆጠር የቻለው። ፓስተን ዳካን ታስታውሳላችሁ። ወደ ሊቨርፑል የሚያደርገው ወደ ማንቸስተር ሊያደርግ የነበረው ዝውውር ጉልበቱ ላይ ይሄ የሜዲካል ስታፎች የተጫዋቾች ምልመላ ላይ የሚያቀርቡት ሪፖርት አለ አይደል? የሚሰበስቡት አመታዊ ሪፖርት ላይ ጉልበቱ ላይ ያለው ህመም በአመት ውስጥ ተጫዋቹ ሙሉ ሲዝን
በሙሉ ፊትነስ እንዳይጫወት ያደርጓል የሚል ሪፖርት ሁለቱም ክለቦች ውስጥ ቀርቦ ነው ፓስተን ዳካ በሊቨርፑልም በማንቸስተር ማሊያም ያልታየው። በአርቢ ሳልስበርግ አስደናቂ እድገት ያሳየ የኦስትሪያው ቡድን ውስጥ የነበረ ተጫዋች ነው እና ማሊ ላይ አቻነቷን ግብ መጨረሻ ላይ ያስቆጠረው ይሄ ተጫዋች ነው። ምሽት ላይ የተደረገው እንግዲህ የሳውዝ አፍሪካ እና የአንጎላ ግቦች ተሽረው አዝናኝ ጨዋታ የተመለከትንበት የምሽቱ ጨዋታ እንግዲህ በደቡብ አፍሪካ 2-1 አሸናፊነት ተጠናቋል። ትልቁ ትኩረት እንግዲህ የእንግሊዝም ሚዲያ ከቢቢሲ እስከ ስካይ ስፖርት ከአትሌቲክስ እስከ ታይምስ እስከ ቴሌግራፍ ድረስ የዘገቡት መሐመድ ሳላህ ግብፅን ከአቻ ውጤት የታደገበት መርሙሽ ወደ አቻነት የመለሳቸውን የ2-1 ድል ይሆናል። ዛምቢያን በኡመር መርሙሽና መሐመድ ሳላህ ከረፍት በፊት ባስቆጠሩት ግብ ከረፍት በኋላ 64ኛና 90 ሲደመር አንድ ላይ ሳላህ አስቆጥሮ መርሙሽ 64ኛ ላይ ግብፅ የምድቧን የመጀመሪያ ጨዋታ በድል መወጣት ትችላለች። ዱቤ ነበር ቀደም ብሎ 20ኛ ደቂቃ ላይ ለዚምባብዌ ማስቆጠር የቻለው። ይህን ጨዋታ እንዴት ተመለከታችሁት? በተለይ የግብፅ ተረጋግቶ መጫወትና ከዚህ ቀደም በካርሎስ ኬሮዥ በሌሎች አሰልጣኞች አላድግ ያለው ሲስተም በነ ብራድሊም ጭምር አሜሪካዊው አሰልጣኝ ግብፅን ፈቀቅ ማድረግ አልቻለም በሲስተም ደረጃ እና የሐሰን ሻታ ቡድንን አብዛኞቻችን እናስታውሳለን። በአፍሪካ ዋንጫ ተከታታይ ድል ሲያስመዘግቡ የነበረው አንደኛ ጥራታቸው በዛን ጊዜ በነ አቡትሪካ በነ የአሁኑ አሰልጣኝ በነ ኦሳማ ሰንም ጊዜ የነበረው ኳሊቲ የሚያስገርም ይሄ ክላስ የነበረው የአፍሪካ ብሔራዊ ቡድን እንደውም በበለጠ በዓለም አቀፍ ደረጃ የሆነ ዩሮፒያን ስታንዳርድ ተጫዋቾች ያለበት እነ ዚዳን እነ አህመድ ጌዶ የነበሩበት እነ ዣኪና ሚዶ አማራጩም እነ አቡትሪካ አማካይ ስፍራ ላይ የነበረው እነ መሐሙድ እነ ኦሳም ነው ሐሰን ኦሳም የሚባል ይመስለኛል አንድ እንደ ዛቪ የሚጫወት አማካይ ነበር 8 ቁጥር የሚለብስ ስሙን ረስቼዋለሁና አስደናቂ ክላስ ያለው ስም። ከዛን ጊዜ በኋላ ግን የግብፅ ብሔራዊ ቡድን የሳላ ጥገኛ ነው። ይሄ እንደዛ አይነት ጀነሬሽን ማምጣት አልቻሉም በውጤትም ባጫወትም። አሁን እንግዲህ የቀድሞ ተጫዋቾቻቸው ነው የቡድኑ ዋና አሰልጣኝና ኦሳማ ሰን በጥሩ ሁኔታ ቡድኑ ይሄ ጌምን ኮንትሮል የሚያደርግ መቆጣጠር የሚችል በነፃነት ኳስን ወደ የትኛውም የሜዳ ክፍል ለማደራጀት ለመጫወት ይሄ ያለ ስጋት ከተጋጣሚ ፕሬሲንግ ለማለፍ የማይጨነቅ ቡድን ለመገንባት እንደጣሩ የሚያደርጉትን እንቅስቃሴ እያስተዋልን ጥሩ የቡድን ሞቢሊቲ አየን በግብፅ ብሔራዊ ቡድን ላይ። በውጤት ካልታጀበ ግን የትችት ውርጅብኙ የሚጀምረው መጀመሪያ ከማን ነው? የብሔራዊ ቡድኑም የክለቡም ሌጀንድ የሆነው መሐመድ ሳላህ ላይ እንዳለ ከጨዋታው መጀመርም ከጨዋታው መጠናቀቅም በኋላ ሚዲያው ላይ ካያችሁ ሳላህ እንዳለ እንደውም አንድ ካይሮ የሚታተም የዛሬ ጋዜጣ ከአንፊልድ ሮድ እስከ ራባት የዘለቀው የመሐመድ ሳላህ ገድል ይላል በትልቁ እና ሳላም በጣም ይሄ በተለይ በመካከለኛው ምስራቅ በአረቡ ዓለም አይከን ነው ተደርጎ ነው በዚህ ጀነሬሽን የሚወሰደውና የተጫዋቹ ጉዳይ በኔጌቲቭም በፖዚቲቭም ዓለም ላይ መነጋገሪያ ርዕስ ነው የሚሆነው። ታስታውሳላችሁ ከዚህ ውድድር 15 ቀን በፊት ከባድ እሳት ውስጥ የነበረ ተጫዋች ነው። ክለቡ ላይ እሳት የለቀቀ አስተያየት ነው ሰጥቶ ሚዲያውን እንዳለ ያንጫጫው። ሁለት ወገን ከፈለ። ሊቨርፑል ቤት እንደውም አንዱን አሳጥቶት አሁን በሊቨርፑል ደጋፊዎች አይንን ላፍር እየተባለ ነው፣ በትላልቅ ፔጆች እየተተቸ ነው ስለ ማኔጅመንት። አንተ በዚህ ፖዚሽን ላይ ብትሆን እንዲህ አይነት ሪያክት ነው ወይ የምትሰጠው የሚል አንድምታ ይዞ እያስጨፈጨፈው ነው በአንድ ወገን የሚገኘውና በጣም የሊቨርፑል የቀድሞ ተጫዋች ጂሚ ካራገርን ነው ምላችሁ
ትናንት ምሽትም በማንዴይ ናይት ፉትቦል ይሄ ጉዳይ ተነስቶ ቀስ ብሎ በስሱ ነው ያለፈው ደባብሶ። አይ ሳላማ መቆየት አለበት በሊቨርፑል ብሎ ያው ከሰሞኑን በተለይ በቢቢሲ ላይቭ ቢቢሲ ስፖርት 5 በቶክ ስፖርት አማካኝነት የሚተላለፈው እነ ትላልቅ ተጫዋቾች እነ ጋሪ ሊኒከር አልፎ በፖድካስት የሚቀርቡበት ፕሮግራም ላይ አንድ ጥይት የሆነ ትችት ጋሪ ሊኒከር ለካራገር ልኮለታል። አፍሪካዊ ስለሆነ ነው እንዴ መሐመድ ሳላህ? እርግጠኛ ነኝ ጎረቤታችን ቢሆን ኖሮ እንደዚህ አተችም የሚል ከባድ አስተያየት ሰጥቶታል። እንደውም ጋሪ ሊኒከር በነገራችን ላይ ከአርስታችን ልውጣና በጣም ሰብአዊነት የሚሰማው ስለ ሳላህ አይደለም፣ ስለ አፍሪካውያን ተጫዋቾች ብቻ ሳይሆን ስለ አፍሪካዊ ዜጋ ጭምር ተቆርቁሮ በፖድካስት በሚሰጠው አስተያየት ከትልቅ የቴሌቪዥን ቻናል ጭምር ተባሯል። በጣም በፖለቲካውም ዘርፍ እና ጋሪ ሊኒከር ለጥቁሮች ያለው አመለካከት በጣም የተለየ እና ዘረኝነት የሌለበት ምናልባት እንግሊዛዊ በአስተያየታቸው። ምክንያቱም ብዙ የምናውቃቸው ጉዳዮች አሉ። ለምሳሌ እንግሊዝ ብሔራዊ ቡድን ሲሸነፍ የፊት ገጽ ከራሽፎርድ እና ከሳካ ውጭ ሌላ ተጫዋች አይሆንም። ሲያሸንፉ ሃሪኬን የፊት ገጽ የጋዜጦች ወይ እነ ደክላን ራይስ ናቸው። ይሄ እንግሊዝ ከፍተኛ ዘረኝነት እንዳለባቸው በዚህ በልዩነት ማንሳት የነ ጁዲ ቤሊንጋምን ወደ ታች ዝቅ ያሉበትን ነው ከፊት ገጽ የሚያደርጉት የነ አርኖልድ። ይሄ የተለመደ የእንግሊዞች ቀጥተኛ የዘረኝነት ትችት ነው እና የጋሪ ሊኒከር ሰሞነኛው ለካራገር የላከለት ይሄ አስደንጋጭ ትችት ካራገርን ስስ እንዲሆን አድርጎታል በዚህ ጉዳይና መሐመድ ሳላህ ከትናንትና ጨዋታ በፊትም በኋላ መነጋገሪያ ርዕስ መሆኑን ቀጥሏል። በተለይ ግብጽ ምሽቱን ስታሸንፍ በጨዋታው ልዩነት ፈጣሪ ነበር። ምንም እንኳን የጨዋታው ኮከብ ኡመር መርሙሽ መባሉ ተገቢ ቢሆንም የሳላህ አስተዋጽኦ ግን በጣም አስደናቂ። ለምሳሌ ከረፍት በፊት 3 ቻንሶችን ክሬት ሲያደርግ በጨዋታው 6 ቻንሶችን ክሬት ማድረግ ችሏል። 3ቱ ግን ቢግ ቻንሶች ናቸው፣ ለግብ የቀረቡ 4 ኪ ፓሶች ወደ ግብ ሊቀየሩ የተቃረቡ የማጥቃት እንቅስቃሴ ላይ እነዚህን ጉዳዮች ስናይ 70 ኳሶችን መንካት 62ቱ በስኬት መጠናቀቁ ምናምን መሐመድ ሳላህ የቡድን እንቅስቃሴ ውስጥ ቀጥተኛ የኦሳማ ሰን ብሔራዊ ቡድን ውስጥ እንግዲህ በአሰልጣኛ በሚመሩት የግብጽ ብሔራዊ ቡድን ውስጥ ልዩነት ፈጣሪ ተጫዋች መሆኑን በምሽቱ ጨዋታ አይተናል። የመጨረሻዋን ግብ ያስቆጠረበት መንገድም እንግዲህ ከእድሜው አንጻር በፋውል ውስጥ ሆኖ ነው ተንጠራርቶ እየወደቀ ነው በግሩም ሁኔታ ያስቆጠረው። ግን የኡመር መርሙሽ አጨራረስ ማለት ከዛ ክንፍ ላይ በዘንድሮ ሲዝን እንዲህ አይነት ግብ እየተመለከትን ነው። በአስደናቂ ሁኔታ ተጫዋቾች የሚያስቆጥሩት በቅርብ ሳምንት አስታውሳላችሁ የቀድሞ የሊቨርፑል ተጫዋች የአሁኑ የባየር ሙኒኩ ሉዊስ ዲያዝ ሞንቼግላድባክ ላይ 2-2 ያደረገውን ግብ ከ0.00 ኤክስጂ ላይ እንደውም የመርሙሽ ትንሽ ፈቀቅ ይላል ለግቡ አንግል። የዲያዝ እኮ በቀጥታ የፖል አንግሉ ላይ ነው። ይሄ በቃ ለመምታት ከዛ ጋር ለመሞከር ድፍረት ካልሆነ በስተቀር የማይታሰብ ኳስ ነው ያስቆጠረው እና በግሩም ቴክኒክ ነው መርሙሽም ምሽት ላይ 90 ዲግሪ ውስጥ ነው ኳሷን የከተተው በአስደናቂ ሁኔታ እና ይሄ የነበረው መነቃቃትና ግብ አስተናግደው ዚምባብዌ ቀድሞ ነው ያስቆጠረው። እረፍት ወጥተዋል። በጣም የተደነቅ ነው። በግብጽ አጫወት ውስጥ ከፍተኛ እርጋታ አለ። ምንም መረበሽ የለም። ይዘው የመጡትን ጨዋታ ለመተግበር ነው ሁሉም 90 ደቂቃ ጥረት የነበረው። እነዚህን ጉዳዮች ስናይ እስካሁን ድረስ ያየነው የብሔራዊ ቡድን ውስጥ ከዚህ ጨዋታ በፊት የነበረው የሳውዝ አፍሪካ ማጥቃት ከዚህ በፊት በነ ሻባላላ ጊዜ በነ ስቲቨን ፒናር የኤቨርተኑ የክሬቲቭ አማካይ ክንፍ ተጫዋች ቶትናም ጭምር ሄዶ መጫወት የቻለው ተጫዋችን ስናስታውስ ሳውዝ አፍሪካ የተወሰኑ ክላስ የሆኑ ተጫዋቾች በዩሮፒያን ስታንዳርድ ሲጫወቱ ያኔ አፍሪካ ዋንጫን ስታዘጋጅ ምርጥ ተጫዋቾች ነበሩ። አሁን ግን የአሁኑ ጄኔሬሽን እንዴት አይነት አስደናቂ ማጥቃት እንደሚጫወት በምሽቱ ጨዋታ የሚገርም የሳውዝ አፍሪካን ያጫወት ሲስተም ተመለከትን። ከዛም በኋላ የግብጽ የዘንድሮ አፍሪካ ዋንጫ እንዳለፈው አፍሪካ ዋንጫ
ይሄ በጠባብ ግብ የሚያልቅ አሰልቺ በርካታ ደቂቃ መከላከል ያለው የአካል ብቃት የምናይ አይመስለኝም። እስካሁን ድረስ እያንዳንዱን ጨዋታዎች ተመልከቱ። ግቦች አሉ፣ ግቦች ይቆጠራሉ። የሁለት ቡድን እንቅስቃሴ ነው የምናየው። አንዱ በክላስ በጥራት ከፍ ማለቱ እዛኛው ቡድን ላይ የሚፈጥረው ጫና የለ። አሁን ማታ ዚምባብዌ የነበራቸው የቡድን ስራ የሚደነቅ ነው። መርሙሽ አስቆጠረ። ከዛም በኋላ መፍረከክ ጀመሩ። እንደውም እነ ማኬባ ያሉበት ዚምባብዌ ታስታውሳላችሁ። በአስቶን ቪላ አሁን ደግሞ በሉተን ታውን የምናውቀው አማካይ እና የዘንድሮ የአፍሪካ ዋንጫ ከየትኛውም ጊዜ በላይ በግቦች የታጀበ የቡድን ስራ፣ ይሄ የበለጠ የጠባብ ውጤትና ይሄ አሰልቺ የካራክተር ምስል ከማየት ይልቅ ቡድኑ 3 ነጥብ ለማግኘት የሚያደርጉት ጥረት፣ ቡድኖች ግብን ለማስቆጠር የሚመርጡት የጨዋታ ስታይል ምናምን ስንመለከት እንግዲህ ግሩም የሆነ አፍሪካ ዋንጫን እያሳለፍን ነው። በዚህ መሰረት እንግዲህ ግብፅም የመጀመሪያ ጨዋታዋን በፕሪሚየር ሊጉ ኮከቦች ታጅባ በኦማር ማርሙሽ እና መሐመድ ሳላ አማካኝነት 2-1 ከመመራት ተነስተው ማሸነፍ ችሏል። አስደናቂ ውጤት ነው። ነገ እንግዲህ የግሩፕ ሲ እና የግሩፕ ዲ ጨዋታዎች፣ ይቅርታ ዛሬ ፕሮግራሙን ሌሊት ላይ እያሰናዳን ስለሆነ ለነገ ጠዋት ለማድረስ ስለሆነ ነው እንግዲህ በስህተት ነገ ያልኩት። ዛሬ ከሚደረጉ የአፍሪካ ዋንጫ ጨዋታዎች በግሩፕ ሲ እና ግሩፕ ዲ ናይጄሪያ ከታንዛኒያ፣ ቱኒዚያ ከኡጋንዳ እንዲሁም በግሩፕ ዲ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቤኒን ጋር፣ ሴኔጋል ከቦስዋና ጋር ዛሬ የሚያደርጉት ጨዋታ ነው። ከአርሴናል እና ክሪስታል ፓላስ የካራባኦ ካፕ የጥሎ ማለፍ ጨዋታ ጋር ዛሬ የአፍሪካ ዋንጫ በእንዲህ መልኩ የሚቀጥል ይሆናል። በትዕይንት በደማቅ ሁኔታ አስደናቂ እግር ኳስ እያየን ነው። ነገ ደግሞ ቡርኪና ፋሶ ከኢኳቶሪያል ጊኒ፣ አልጄሪያ ከሱዳን እንዲሁም አይቨሪ ኮስት ከሞዛምቢክ እና ካሜሮን ከጋቦን የሚያደርጉትም ጨዋታ ይጠበቃል ማለት ነው። በአጠቃላይ የአፍሪካም ዋንጫ በደማቅ ሁኔታ እንግዲህ እንደቀጠለ ነው። ትናንትና ያየናቸው 3ቱም ጨዋታዎች ምርጥ ነበሩ። ዛሬ ደግሞ በ4 ጨዋታዎች ነው የምንታጀበው። 4ቱንም ጨዋታ እንመለከታለን። አርሴናልንና ፓላስን ተመልክተን ድረ ጨዋታ ግምገማ ነገ ይኖረናል ከአፍሪካ ዋንጫ ጋር። ሁሉንም ጠቅላላ አድርገን በረቡዕ ንጋት ፕሮግራም እስከምንገናኝ ድረስ በአርሴናል የስሪ ቦክስ ስሪ ታክቲክ በጥር የዝውውር መስኮት እነማን ወዴት ሊዘዋወሩ ይችላሉ፣ ከአሁኑ እየተጧጣፈ የሚገኘው የጃንዋሪ የዝውውር መስኮትን በተመለከተም አጠር ያለ ቆይታ ያደረግን። ለሁሉም ግን ማክሰኞን በእነዚህ 3 ፕሮግራሞች ከእናንተ ጋር በእንዲህ መልኩ ቆይታ ያደረግኩኝ። እስቲ ፕሮግራማችንን ላይክ እያደረጋችሁ ተደራሽነታችንን ከፍ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ወደ 50 ሺህ የምናደርገውን ጉዞ እንድታሳድጉልን በአክብሮት እንጋብዛለን። ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በ3 ፕሮግራሞች ከእናንተ ጋር በእንዲህ መልኩ ቆይታ አደረግኩኝ። ሰላም ቆዩ።